ሰላም ብያለሁ ውድ ቤተሰቦቼ፣ ሀብታሙ ለገሰ ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው ዩቲዩብ ቻናሌ የተለያዩ የኢኮኖሚክስ ሌክቸር ቪዲዮዎችን አፕሎድ እንደማድረግ ይታወቃል። በተመሳይ ደግሞ በቲክቶክም በየቀኑ እየለቀኩኝ ነው ማለት ነው። እንግዲህ ዛሬ ይሄ ሶስተኛ ቪዲዮ ነው። ስኮፕ ኦፍ ኢኮኖሚክስ በሚል አብረን እናይ ነው የሚሆነው። ሶ አንደርስታንዲንግ ማይክሮ ሜሶ ኤንድ ማክሮ ኢኮኖሚክስ። እንግዲህ ብራንች ኦፍ ኢኮኖሚክስ ብዙ ጊዜ ማይክሮ እና ማክሮ ተብሎ ነው የሚወሰደው። ነገር ግን መሀል ላይ ደግሞ ሜሶ ኢኮኖሚክስ አለ። እሱን የምናይ ነው የሚሆነው ማለት ነው። እንግዲህ ኢኮኖሚክስ ከጊዜ ወደ ጊዜ እያደገ የመጣ ዲሲፕሊን ነው። በአሁኑ ሰዓት ከኢኮኖሚክስ ጋር የማይገናኝ ነገር የለም። ስለዚህ እያንዳንዱን ደግሞ የሚያጠኑ ዲፍረንት ብራንች ኦፍ ኢኮኖሚክሶች አሉ። ለምሳሌ ሄልዝ ኢኮኖሚክስ አለ፣ ፖለቲካል ኢኮኖሚክስ አለ፣ አግሪካልቸራል ኢኮኖሚክስ አለ፣ ኢነርጂ ኢኮኖሚክስ አለ፣ ኢንጂነሪንግ ኢኮኖሚክስ አለ፣ ትራንስፖርቴሽን ኢኮኖሚክስ አለ፣ ፋይናንሽል ኢኮኖሚክስ አለ፣ ሞኔታሪ ኢኮኖሚክስ አለ፣ ዲቨሎፕመንት ኢኮኖሚክስ አለ፣ አርባን ኤንድ ሪጂናል ኢኮኖሚክስ አለ፣ ኢቨን ፌሚኒስት ኢኮኖሚክስ ራሱ አለ እና ብዙ አይነት ኢኮኖሚክስ አለ። ሪሰንትሊ ራሱ ኮሮኖሚክስ ሲባል አዲስ ብራንች ኦፍ ኢኮኖሚክስ መጥቷል። ዛ ስተዲስ አባውት ዘ ኢኮኖሚክ ኢምፓክት ኦፍ ኮቪድ-19። ስለዚህ ከኢኮኖሚክስ ጋር የማይገናኝ ነገር የለም። ስለዚህ ብዙ አይነት ብራንች ኦፍ ኢኮኖሚክስ አለ ማለት ነው። ነገር ግን ኦን ዘ ቤዚስ ኦፍ ኤሌመንት ኦፍ አናሊሲስ ራይት ኦን ዘ ቤዚስ ኦፍ ኤሌመንት ኦፍ አናሊሲስ ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ በብዙ መጽሐፎች ላይ የምናገኛቸው ብራንቾች ናቸው። ኦፍ ኮርስ ሜሶ ኢኮኖሚክስ ብዙ ጊዜ ይዘለላል። እዚህ ላይ ግን እኛ ሶስቱንም እናያለን። እስኪ አንድ ባንድ እናያቸው። የመጀመሪያው ማይክሮ ኢኮኖሚክስ ነው። ያው ኤምአይ ማይክሮ ሁላችሁም ኤሌመንተሪ ክላስ ላይ ታስታውሳላችሁ። ማይክሮ ማለት ስሞል ሚኒ እንደማለት ነው አለ። ማይክሮ ኢኮኖሚክስ ኢዝ ኮንሰርን ዊዝ ዘ ኢኮኖሚክ ቢሄቪየርስ ኦፍ ኢንዲቪጁዋል ዲሲዥን ሜኪንግ ዩኒት ሰች አስ ሃውስሆልድ፣ ፈርም፣ ማርኬት፣ ኢንዱስትሪ። ስለዚህ ማይክሮ ኢኮኖሚክስ ላይ የምናየው የኢንዲቪጁዋል ዲሲዥን ሜኪንግ ዩኒት ቢሄቪየር ነው የምናየው። ለምሳሌ የሃውስሆልድን፣ የቢዝነስ ፈርምን፣ የማርኬትን፣ የኢንዱስትሪ ነው የምናየው። In other words, it deals with how households and firms make decisions and how they interact in a specific market. That's the concern of microeconomics. ስለዚህ ማይክሮ ኢኮኖሚክስ ላይ የምናያቸው ቫሪያብሎች ለምሳሌ ፕራይስ ኦፍ ጉድ ኤንድ ሰርቪስ፣ የሆነ አገልግሎት ዋጋ ወይ ደግሞ የሆነ እቃ ዋጋ ኮንሰርን ኦፍ ማይክሮ ኢኮኖሚክስ ነው ማለት ነው። የአንድ እቃ ብቻ ከሆነ ማለት ነው። ነገር ግን አጠቃላይ ኦቨርኦል ፕራይስ ከሆነ ስለ ኢንፍሌሽን የምናወራ ከሆነ ማክሮ ነው የሚሆነው። ኮንሱመር ዲማንድ፣ ሰፕላይ ኦፍ ጉድ ኤንድ ሰርቪስ፣ ኢላስቲሲቲ፣ ኢንከም ኢላስቲሲቲ ሊሆን ይችላል፣ ወደፊት እናየዋለን። ፕራይስ ኢላስቲሲቲ ሊሆን ይችላል፣ ክሮስ ፕራይስ ኢላስቲሲቲ ሊሆን ይችላል። ስለዚህ ይሄን ሪስፖንሲቭነስ ራይት የምናጠና በማይክሮ ኢኮኖሚክስ ነው። ኮስት ኦፍ ፕሮዳክሽን፣ ሪቨኑ ኤንድ ፕሮፊት፣ ማርኬት ስትራክቸር፣ ዌጅ ኤንድ ኢምፕሎይመንት፣ ዩቲሊቲ ኤንድ ኮንሱመር ፕሪፈረንስ፣ እንደዚህ አይነት ቫሪያብሎች የማይክሮ ኢኮኖሚክ ኮንሰርን ናቸው ማለት ነው። ሁለተኛ ላይ የምናገኘው ማክሮ ነው። ያው ማክሮ ኤምኤ ነው የሚጀምረው። ማክሮ ቢግ፣ አግሪጌት፣ ላርጅ እንደማለት ነው። ሶ ማክሮ ኢኮኖሚክስ ሲሆን ደግሞ ኢዝ አ ብራንች ኦፍ ኢኮኖሚክስ that deals with the effect and consequence of the aggregate behaviors of all decision-making units in a certain economy. ስለዚህ the big pictures of the economy ማየት ከፈለግን ማክሮ ኢኮኖሚክስ ነው ማለት ነው የምንጠቀመው። it looks at the economy as a whole and discuss the economy a wide phenomena ነው። ከማይክሮ አንፃር እዚህ ጋር the decision-making behaviors of all decision-making units interact ሲያደርግ ኢኮኖሚ ላይ ያለውን ኢምፓክት ነው የምናየው በማክሮ ኢኮኖሚክስ። so እዚህ ጋር ልናያቸው የምንችላቸው ቫሪያብሎች ለምሳሌ ግሮስ ዶሜስቲክ ፕሮዳክት ጂዲፒ ልናይ እንችላለን። ማይክሮ ኢኮኖሚክስ ላይ የአንድን ፈርም ወይ ደግሞ የአንድን ግለሰብ ምርት ነው የምናየው፣ የእሱን ደሞዝ ነው የምናየው፣ ወይጅ ነው የምናየው። እዚህ ጋር ግን ግሮስ ዶሜስቲክ ፕሮዳክት እናያለን። ማይክሮ ኢኮኖሚክስ ላይ ፕራይስ ኦፍ ጉድ ኤንድ ሰርቪስ እናያለን። ማክሮ ላይ ደግሞ ኢንፍሌሽን እናያለን ማለት ነው። ሶ አንኢምፕሎይመንት ሬት እናያለን፣ ኢንተረስት ሬት፣ መኒ ሰፕላይ፣ ብሮድ መኒ እና ናሮ መኒ ኤም1 ኤም2 የምንላቸው፣ ኤክስቼንጅ ሬት፣ ገቨርንመንት ስፔንዲንግ፣ በጀት፣ ባላንስ ኦፍ ትሬድ፣ ናሽናል ዴብት፣ ኢኮኖሚ ግሮዝ፣ እነዚህ ነገሮች እንዳለ የምናየው በማክሮ ኢኮኖሚክስ ነው። ሁለቱን ደግሞ እንደ ብሪጅ ሆኖ የሚያገናኝልን ሜሶ ኢኮኖሚክስ የሚባል ደግሞ አለ ማለት ነው። ሜሶ ኢኮኖሚክስ ኢዝ ኢንተርሚዲየት ሌቭልስ ኦፍ ኢኮኖሚክስ አናላይዝ ዘ ብሪጅ ራይት ብሪጅ ዘ ጋፕስ ቢትዊን ማይክሮ ኢኮኖሚክስ ኤንድ ማክሮ ኢኮኖሚክስ። ስለዚህ ሁለቱን እንደ ድልድይ ሆኖ የሚያገናኝልን ደግሞ ሜሶ ኢኮኖሚክስ አለ። ሶ ኢት ፎከስ ኦን ኢኮኖሚክ አክቲቪቲስ አት ሴክተራል፣ ሪጂናል ኦር ናሽናል ሌቭልስ አናላይዝ ሃው ኢንዱስትሪስ፣ ሪጅንስ ኦር ስፔሲፊክ ግሩፕስ ኢንፍሉዌንስ ኦር ኢንፍሉዌንስድ ራይት ኢንፍሉዌንስድ ባይ ዘ ብሮደር ኢኮኖሚ ማለት ነው። ስለዚህ ኢንፍሉዌንሱንም እናያለን፣ እንዴት ኢንፍሉዌንስ እንደሚደረጉ እናያለን ማለት ነው። ሜንሊ ፎከስ የሚያደርገው ሴክተራል፣ ሪጂናል እና ኢኒሽናል ሌቭል ላይ ያሉትን ነገሮች ነው ማለት ነው ሜሶ ኢኮኖሚክስ። እንደው የተወሰኑ ቫሪያብሎችን ለመጥቀስ ያህል ለምሳሌ ኢንዱስትሪ አውትፑት ኤንድ ግሮዝ ሬት። አሁን ናሽናል አውትፑት አይደለም እዚህ ጋር ኢንዱስትሪ ስፔሲፊክ ኢንዱስትሪ አውትፑት ለምሳሌ አግሪካልቸር ሊሆን ይችላል፣ ማኒፋክቸሪንግ ሊሆን ይችላል። የዛን ኢንዱስትሪ አውትፑት ምናይ ከሆነ ኢዝ ፓርት ኦፍ ሜሶ ኢኮኖሚክስ። ወይ ደግሞ ሴክተራል ኢምፕሎይመንት the percentage of people employed within a particular industry or region ያን የምናጠና ከሆነ as a part of ሜሶ ኢኮኖሚክስ ነው። ወይ ደግሞ ሪጂናል ጂዲፒ ራይት ሪጂናል ጂዲፒ፣ ማርኬት ኮንሰንትሬሽን፣
ኢንፍራስትራክቸር ዲቨሎፕመንት የሆነ ሴክተር ላይ ለምሳሌ ትራንስፖርቴሽን ሊሆን ይችላል፣ ኤሌክትሪሲቲ ሊሆን ይችላል፣ ቴሌኮሙኒኬሽን ሊሆን ይችላል። ስለዚህ አንድ ሴክተር ብቻ ወስደን የዛን ኢንፍራስትራክቸራል ዲቨሎፕመንት ምናይ ከሆነ ፓርት ኦፍ ሜሶ ኢኮኖሚክስ ነው ማለት ነው። ሌላኛው ገቨርንመንት ፖሊሲ ኤንድ ሬጉሌሽንስ ራይት። ገቨርንመንት ፖሊሲ ኤንድ ሬጉሌሽንስ ስፔሲፊካሊ ኢምፓክት ኦፍ ሎውስ ሰብሲዲስ ኤንድ ትሬድ ፖሊሲስ ኦን ኢንዱስትሪስ ኤንድ ሪጂናል ኢኮኖሚክስ። ሶ ስፔሲፊካሊ ኢንዱስትሪ እና ሪጂናል ኢኮኖሚክስ ላይ ያለውን ኢምፓክት የምናጠና ከሆነ ፓርት ኦፍ ሜሶ ኢኮኖሚክስ ነው። አይ ቲንክ መጀመሪያ ላይ ከላያችሁ ነበረ ጽሁፎቹ አሁን ይታያሉ። ኢንዱስትሪ አውትፑት ኤንድ ግሮዝ ሬት፣ ሴክተራል ኢምፕሎይመንት ሬት፣ ሪጂናል ጂዲፒ፣ ማርኬት ኮንሰንትሬሽን፣ ኢንፍራስትራክቸር ዲቨሎፕመንት እነዚህ እንዳለ ፓርት ኦፍ ሜሶ ኢኮኖሚክስ ናቸው ማለት ነው። ስለዚህ ቻናሉ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ ነው። ቻናል በማድረግ ቻናሉን እንድታበረታቱኝ ጋብዛችኋለሁ። ዘርዘር ያሉ ማብራሪያዎችን ዩቲዩብ ላይ ማግኘት ትችላላችሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ